ሰዓት ነድቼ ምንም ሙዚቃ የለም። ዛሬ ነው የመጣሽው? ትናንትና ሰው እኔ ከፍዬ ይሄን ነገር ለማየት ነው ይመጣል። ገና ነው። እስቲ የሚገርም ነው። የመጨረሻ ቀን ነው። ስቲል ምንም ሀፕን እየሆነ አይደለም ጋይስ። ጫማዬን ለመጀመሪያ ጊዜ ሮም ውስጥ በሊስትሮ እያስጠረኩ ነው። ኢትዮ ለንደኖች የ2026 ሻምፒዮን በመሆን ዋንጫውን ሻምፓኝ ምንም ነገር የለም። የመጨረሻ ቀን ነው። ላስት ዴይስ አይውጣላችሁ የተባለን ነው የምንመስለው። ይህንን ጥያቄ የኮሚቴ አባል የሆናችሁ ሰዎች፣ የምታውቁ ሰዎች መልሱልን። የኔ ብቻ ጥያቄ አይደለም። በጣም ብዙ ሰው ነው ዲስአፖይንትድ የሆነው። እኛም ሮሞች ለነበረን ቆይታ በጣም እናመሰግናለን። 6 ቀን ሙሉ ሮም ውስጥ ነበርን። ነገ እንመለሳለን ወደ ሀገራችን። ስለያችሁ በንባ ነው ጋይስ። ሰብስክራይብ ማድረግ እንዳትረሱ። ባይ ጋይስ። አሁን ሎካል ሆነናል። ኖ ሞር ቱሪስት። ቴንክ ዩ አመሰግናለሁ። እሺ ሰላም በልኝ ማዘርን። ኦኬ ጋይስ አይ ዶንት ኖ ዋትስ ጎይንግ ኦን። ዲጄዎቹ ዘፈን ምናምን ነገር ለምን እንዳልተከፈተ አላውቅም። ብዙ ሰዎች ከብዙ ቦታ ዛሬም የገቡ አሉና ትንሽ ገርሞቸዋል። ምንም ጸጥ ያለ ነው፣ ሰው ብቻ ነው ምናምን ነገር፣ ምንም አይነት ዘፈን የለም። ጋይስ የአርቡ ፕሮግራም እንዴት አያችሁት? በጣም ልብ የሚነካ ደስ የሚል የሚያስለቅስ ለአንዳንዶች ሁሉ ነበር። በጣም አሪፍ ቆይታ ነበረን ትናንትና። ዛሬም በተመሳሳይ ሰዓት የመጨረሻውን የኢኤስሲኤፍኢ ውሎ የመጨረሻ ፋይናል ዴይስ ምን እንደሚመስል ይዤላችሁ እቀርባለሁ። ከእናንተ የሚያስፈልገው ላይክ፣ ኮሜንት፣ ሰብስክራይብ ብቻ ማድረግ ነው። ሌላ ምንም ነገር አይደለም እና አብራችሁን ቆዩ። ወደዛ እየሄድን ነው አሁን። ሲ ዩ ጋይስ ባይ ዘ ዌይ ትናንትና ቃል ገብቼላችሁ ነበር ከፌስቲቫሉ በኋላ ያለውን የኮንሰርት ፕሮግራም ይዤላችሁ እቀርባለሁ ብዬ ነበር። በእውነት በጣም ካቅም በላይ በሆነ ምክንያት አልቻልኩም። እግሮቼ፣ ጣቶቼ ምናምን ፈነዳርተዋል። የመጨረሻ ማለት ነው በእግር ብዛት እና በጣም እያነከስኩ ነበር ትናንትና የዋልኩት ራሱ ማለት ነው። እና ማታ ላይ ሆቴል ከገባው በኋላ መውጣትም ነው ያቃተኝ እና ለዛ ነው አልቻልኩም። የዛሬው የመጨረሻውን የኮንሰርት ፕሮግራም ግን አይ ቲንክ ማን ነው የዳዊት ጽጌን ግን ይዤላችሁ ቀርባለሁ። አይ ፕሮሚስ ዚስ ዋን። አብራችሁን ቆዩ ጋይስ። እየደረስን ነው አሁን፣ ወደ ውስጥ እየገባን ነው። ኢትስ ላስት ዴይ ጋይስ፣ ላስት ዴይ። ከሰኞ ጀምሮ ነው ሮም ውስጥ የመጣ ነው። ዛሬ 6ኛ ቀናችን ነው። የመጨረሻው የኢትዮጵያውያን የካልቸራል ኤንድ ስፖርት ፌስቲቫል ማጠናቀቂያው ቀን ላይ ነው የምንገኘው። በጣም ድብልቅልቅ ያለ ስሜት ነው የሚሰማው። ድብልቅልቅ ያለ ስሜት ነው የሚሰማኝ። በእውነት በጣም አሪፍ ታይም ነበር ያሳለፍነው ሮም ላይ። ኤቭሪቲንግ ደስ ይል ነበር። የህዝቡ ብዛት፣ የቦታው ስፋት፣ ሮምን በጣም ነበር እየዞርን የጎበኘናት። ከፌስቲቫሉ በኋላ የነበረው የባስ ላይ ግርግር፣ ትሬን ውስጥ የነበረው ቫይብ፣ ኤቭሪቲንግ በጣም ደስ የሚል ነበር። ለማንኛውም ሁሉንም ለእናንተ በዚህ ቪዲዮ ውስጥ ለማስቀረት ሞክሬያለሁ። እናንተ የሚጠበቀው ብዙ ሰው ጋር እንዲደርስ ሼር ብቻ ማድረግ ነው። ሰብስክራይብ፣ ሼር እና ላይክ እያደረጋችሁ ቪዲዮዎችን መከታተል ትችላላችሁ። ዛሬ ምን አይነት ታይም ልናሳልፍ እንደምንችል እኔ ራሴ አይሮ ነው። በእውነት የትናንትናውን አይታችሁታል። የህዝቡን ብዛት፣ እልቅሻውን፣ እንባውን፣ ፍቅሩን ኤቭሪቲንግ አሳይቻቸዋለሁ።
ዛሬ ደግሞ ከዛ የበለጠ እንደሚሆን ምንም ነገር አልጠራጠርም። በጣም ነው የጓጓሁት ወደ ውስጥ ለመግባት። ለማንኛውም ውስጥ ገባ እንገናኛለን። ኦኬ 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 ሄይ ከናችሁ ከዚህ ሮማ ኦኬ እንመንሳት እንችላለን። ቴንክ ዩ አመሰግናለሁ። እሺ ሰላም በልኝ ማዘርን። ኦኬ ጋይስ እግዚአብሔር ይመስገን አድናቂም አለን። ደስ ይላል የሰው ፍቅር። ውሃ ይዞ መግባት አይቻልም ጋይስ። ኤርፖርት ሆኗል። ውስጥ ውሃ ይዛችሁ መግባት አትችሉም። ውስጥ ነው መግዛት ያለባችሁ አሉንና የያዝነውን ውሃ ተቀብለውናል። ለማንኛውም ገብቻለሁ ጋይስ። ለማንኛውም ኢትስ ፋይናል ዴይ። ግርግር ምናምን ነገር አያስፈልግም። ያሉትን ኦኬ አሜን ብሎ መቀበል ነው ጋይስ። ለመዝናናት ነው የመጣ ነው፣ ለጠብ ለክርክር አይደለም። ኡፍ ወይ ፀሐይ! ይሄን ፀሐይ አንደኛ ነገር ለመገላገል በጣም ቸኩያለሁ። ይሄ ነበር በጣም እንትን ያለኝ። ሌላ ሁሉ ነገር ሮም ውስጥ ተመችቶኛል። ለማንኛውም ውስጥ እንገናኝ ጋይስ። ጋይስ ኖርዌዮች አልተቻሉም። በዓለም ዋንጫም አሪፍ ነበር። አሁንም በኢትዮጵያን የስፖርት ፌስቲቫል ላይም ለዋንጫ ደርሰዋል ጋይስ። ከለንደን ጋር ነው። ኖርዌይ ከለንደን አሸንፈው ደግሞ ሩል ይሉበት ነው። አሁንም እነዚህ የኖርዌይ ብሔራዊ ቡድኖች ናቸው። ሜዳው ውሃ እየጠጣ ነው ጋይስ። በጣም 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 ደረቅ ነው እንደምታዩት። ይሄ አሹካ አሹካ እስቲ እንግባ አሹካ ጋር እንሂድ ጋይስ። አሹካ መንገድ ላይ ያዘኝ ናውጣ አለኝ። አጭር እንትን ነው የሰጠኝ። ናውጣ ይሄ አይደለም ያንተ ቦታ አለኝ። ለማንኛውም አሹን ሳገኘው ተመልሼ እመጣለሁ። ኦፊሻሊ ገብተናል። ትናንትና ሰላም አላልከውም እያሉኝ ነበር አሹካን። እስቲ አሹካችን ፎር ዘ ፈርስት ታይም ነው የተገናኘ ነው ጋይስ። አንድ በላይቭ ምናምን ነበር የምንገናኘው። አዎ ቴክስት እናወራ ነበር። እንዴት ነው? ትናንትና ነው የመጣው ግን እዚህ አልመጣም። ቫይቡን አብዛኛውን ካንተ የምትለቀው ምናምን ነው ያየው። አይ ኖ ባስ ላይ ምናምን ነገር ያው ያንተ ኒውስ ስለሆነ ማለት ነው። ያቀናው ነበር። አይ ደስ ይላል። አሪፍ ነው። ዛሬ መጨረሻ ቀን ነው ያለው ሰው። ትናንትና በዚህ ሰዓት እኔ እንጃ ዛሬ ትናንትና የወጣው መሰለኝ። ወጥቶ ዛሬ ገና እየመጣ ነው። እዴ ውጭው በጠቅላላ ህዝብ ነበር ትናንትና። ባይዘው ይሄው ታየዋለህ ቪዲዮ ላይ ያው የሆነች ፉቴጅ ካንተ ላይ ውሰድ መውሰድ ይቻላል። ፍሪ ኮፒራይት የለውም። የኔ እንትኖች አሪፍ ታይም እያሳለሽ ነው። ቴንክ ዩ። እሺ አባቴ እንገናኛለን። ኦልራይት። እሺ ጋይስ ትናንትናው ህዝበኔ እንትን ብሏል መሰለኝ። ደክሞት ነበር መሰለኝ የገባው። ገና ይመጣል ከዚህ በኋላ። ዛሬ የመጨረሻ ስለሆነ ከዚህ በኋላ መምጣቱ አይቀርም። እንደዚህ አይነት ፍሪ ስፔስ አይገኝም ነበር ትናንትና። ዛሬ ዘ ላስት ዴይ። ሰላም እንዴት ናችሁ? ጎረምሶች ደህና ናችሁ?
ማነው ስማችሁ? ማነው ስምህ? ዳዊት ዳዊት። ኢሳን። አንተ ማነው ስምህ? ኤልያስ። አንቺስ? መክሊት። ከየት ናችሁ? ሰላም። እግዚአብሔር ይመስገን። ከጀርመን። ኦኬ ፍራንክፈርት ታውቁኛላችኋ? ያው ኃይለኛ ሰብስክራይበር አስደራጊ ነው። ቴንክ ዩ። እውነት? ኦኬ ኮሜንት አድርግልኝ እዛ ላይ እና እኔም ሰብስክራይብ አደርጋለሁ። ኦኬ ይመቻችሁ። መልካም ቀን። ኦኬ ባይ። ጋይስ እየገባን ነው ወደ ውስጥ ወደ መርካቶ። ሶሪ ኡፍ ሄይ ሄይ አሪፍ ነው። በእናትህ እኔ አላይህም። አንተው ተከተለኝ። አሁን እንዘዝ። እስቲ ጠይቅ እስቲ። አዎ እዚህም ይቻላል። ኖ ወይ ኧረ ይኖራል። አይ የላ ይኖራል። የምን ወጥማ እንበላም። ህዝበኔ ተርቧል ጋይስ። ጀርመንና ጣሊያኖች ሁለታችሁም ሮማ ናቸው። ሰላም በሏቸው ሮማዎችን። ዛሬ የመጨረሻ ቀን ነው። እንግዶቻችን ዛሬ ከተለያችሁ በጣም እኛ ሮማዎች እንከፋለን። አንሄድም። በቃ ቴንክ ዩ። እኛው ምግብ ቤት የሮም ገዳም የምናሰራበት የበረከት ስራ። በጣም አሪፍ። እሺ ቀኑ ይረዛም። እስከ መቼ? 2 ሳምንት ይሁን። ከሄዱ በኋላ ሮማ ባዶ ነው የምትሆነው። ሮማችን እንከፋለን። ያ ግን በጣም አሪፍ ታይም ነበረን። ቴንክ ዩ ሮማ። በጣም እንግዶቻችን እጅግ በእኛ በሮማ ወጣቶች ስም እናመሰግናቸዋለን። እኛም በጣም እናመሰግናለን። መንገድ እንግዲህ አሪፍ ፕሮግራም ያለፈ ነበር። ስለዚህ እኛ ከሄዱብኛ ሮማ ነዋሪዎች በጣም እንከፋው። ስለዚህ የምትችሉ ከሆነ ማድረዘን ድጋሚ ለምን አታዘጋጁም? ቴዲ ኦርቴ ይባላል። አይቀርም መጋሪ። ኦኬ ቴዲ ኦርቴ ይባላል። እሺ ቴንክ ዩ አባቴ። ጋይስ ምግባችን መጥቷል። ለማንኛውም እንብላ። በስመ አብ እክሎት አሪፍ ጥብስ ነው። ጥብስና ክትፎ በላ አድርጌ መጥቼ እመጣለሁ። ጋይስ በጣም ነው የምታምሩት። እኔው አዎ ቴንክ ዩ ሶል ውስጡ ንጹህ እውነት ነው። ሞቱትና ምንም ነገር የለም። እውነት ነው። ፍቅር፣ ሰላም ብቻ። ቴንክ ዩ ጋይስ። ሆዳችንን ሞልተናል። ለማንኛውም ቤንዚን ሞልተናል። አሁን ፉል ታንክ ሆነናል። ዝግጅታችን እንደቀጠለ ነው። ወዬ የት መጣሽ? እዚህ ፌስቲቫል እኔን አይተሽ ነው የመጣሽው? ሰዓት ነድቼ ምንም ሙዚቃ የለም። ዛሬ ነው የመጣሽው? ትናንትና ሰው እኔ ከፍዬ ይህን ነገር ለማየት መምጣት ይመጣል አለ። ገና ነው እውነት ገና ነው። ስንት ሰዓት ነው? ከዚህ ሰዓት በኋላ ምንድን ነው? ምንም የተፈጠረው ነገር አልገባኝም። ምንድን ነው ዲጄው ምናምን ለምንድን ነው ሙቀት ስለሆነ ይሆናል። አይ ይኖራል፣ የሆነ ነገርማ ይኖራል። ያየ ነው። ይህንን አይተን የመጣ ነው። ይሄ ነው ጉድ ያደረገ። ጋይስ እየሰማችሁ ነው አይደለ? ሰው አንደኛው ቀን፣ ሁለተኛው ቀን፣ ሶስተኛው ቀን፣ አራተኛው ቀን አይተን መጣን። 5ኛ ቀን ስትመጡ እንደዚህ ሆነ። መብራት ጠፋች እንደ ኢትዮጵያ። የሚገርም ነው። ውሸት ነው። አይ መብራት አይተን ይቀጥላል። ሲሪየስ በኋላ ላይ ይመጣል።
ጠብቁ በትዕግስት ጠብቁ። እኔ እንጃ ቀን ነው የሚመጣ ግን እናመጣዋለን። ሲሪየስሊ አይ መብራት ነው ወይ? አይ መብራት ቀልድ ነው። እሱ ቀልድ ነው፣ መብራቱ ቀልድ ነው። ግን ይመጣ ዲጄውን እምልሽ ይመጣል። ሲናየው ቼክ አፕ እናድርገው። ያው ሊጀምሩ ነው። እግዚአብሔርን በእውነት ይሄ ቢያቸው ሰብስክራይብ አድርጉ ቢያቸው ቢያቸው ንገራቸው። ጋይስ አይ ዶንት ኖ ዋትስ ጎይንግ ኦን። ዲጄዎቹ ዘፈን ምናምን ነገር ለምን እንዳልተከፈተ አላውቅም። ብዙ ሰዎች ከብዙ ቦታ ዛሬም የገቡ አሉ እና ትንሽ ገርሞቸዋል። ምንም ጸጥ ያለ ነው፣ ሰው ብቻ ነው ምናምን ነገር፣ ምንም አይነት ዘፈን የለም። እኛ ጋር ኦኬ፣ እዚህ ጋርም አለ ዲጄው። ስንት ሰዓት ነው ግን? ሰዓት እኮ ሄዷል። አሁን ዛሬ አክቹዋሊ ቶሎ አያልቅም። አሁን 19 ሰዓት ሆኗል፣ ግን ስቲል ምንም አይነት ዲጄ የለም። ግን እግር ኳስ ኦልሬዲ ጀምሯል። እግር ኳሱ ሰው ምንም አይገድደውም። ለማንኛውም ፈታ እያለ ነው በራሱ ምናምን። ጋይስ ጎሉ ተሽሯል። ዳኛው ነው ኤሄ ካሜራውን እዴ አሁን አማን በኋላ እንገናኛለን። ትወስደናል። አንተ ነው የምትወስደን። ይመቻችሁ ነፍሴ። እንዴት ነሽ ልኝ? ዌልኮም ነው። እስማም ህዝበኔ እንትን ላይ ሁሉ ቁጭ ብሎ ነው የሚያየው ፈታ እያለ። አይ ቲንክ እረፍት ወጥተዋል። እረፍት ነው፣ ሃይድሬሽን ብሬክ። ለምን ወደ ውስጥ የምንገባው ታዲያ? አሁን ሰውም እየወጣ ነው። ሰውም እየወጣ ነው። አሁን እረፍት ወጥቷል መሰለኝ ጋይስ። ኧረ ማይክ አይሰራም። እግራችን ቀጠነ ጋስ በመሄድ አምሹር ሰብስክራይብ እያደረጋችሁ እንደሆነ ዛሬ የመጨረሻ ቀን ነው ጋይስ። ይቀወጣል። ገና 19 ሰዓት ነው። እንደምታዩት በጣም ፀሐያማ ነው። ሁሌ ፀሐይ ነው ለነገሩ። ዝናብ ዘንቦ አያውቅም እዚህ ሀገር። ግን ገና አልጀመረም። ሞቅ ሞቅ እያለ ነው። ትናንትና በጣም ብዙ ህዝብ መጥቶ ነበር። ከዛም አፍተር ፓርቲ ምናምን ነገር ሄዶ ህዝቡ ተኝቶ ሊሆን ይችላል። ህዝበኔ ለዛ ነው በጊዜ ያልመጣው። አምሹር ኦኬ። እዚህ ጋር የዋንጫው እዚህ ጋር ነው ጋይስ። ጋይስ ወደ ላይ የወጣው ነው። ለማንኛውም ጋይስ ፀሐይ ሄዳችሁ ትንሽ ጥላ ላይ ስታርፉ ደግሞ ትፈላላችሁ። የመጨረሻ ማለት ነው። ልክ ቡና ፈልቶ ማለት ነው። በቃ ቁጭ ሳውታችሁ ቁጭ ስታደርጉት እንደዚህ አይነት ስሜት ነው የሚሰማው። ውርር ከጥፍር እስከ ራሳችሁ ነው ውርር የሚያደርጋችሁ። ይሄ የተረገመ እውቀት ነው። በስማ ጋይስ የስታዲየሙ የላይኛው ክፍል ላይ ነው የምገኘው። አሁን ከዚህ ጋር ሆኜ አሳያቸዋለሁ ትንሽ። በጣም ኃይለኛ ፍትጊያ ነው። ማን ያሸንፋል? ለንደን ከለንደን ነው መሰለኝ የመጣው አይደለ? ጎበዞች ናቸው ለንደኖች ጎበዞች ናቸው። ኦኬ አይ ሆፕ በሰላም እንደሚጠናቀቅ ያለ ድብድብ። እሱን ነው መፍራት። ምንም አይፈጠርም።
ያው ካሁኑ ምልክቶች እየታዩ ነው። ይሄ ሁሉ ሰው ምናምን ነገር ሲኖር ደግሞ ከባድ ነው። ጋይስ ለንደኖች ኃይለኛ ኳስ ነው ያስገቡት። 1-0 ለንደን 1-0 እየመራ ነው ጋይስ። ጋይስ ለንደኖች ሁለተኛ ጎላቸውን ከተዋል። ለንደን 2 ኖርዌይ 0። ዛሬ ኖርዌዮች ቀን አይደለም ጋይስ። ጋይስ ባር ላይ ያለው የቢራውን ሰልፍ ተመልከቱት። ዛሬ የመጨረሻ ቀን ነው። ችግሬ እናንተን ፌመስ ማድረግ ነው። እናመሰግናለን። ሰላም ነው? እንዴት ነህ ልኝ? ሁሉ ሰላም? ማን ልበል ግን? ፊሊሞን እባላለሁ። ፊሊሞን? ከየት ነው? ደግሞ ኦጂ ይባላል። ኦጂ። ኦኬ ኦኬ ኦኬ። ኦጂ ተከታታይ። አዎ ጋይስ አንተዋወቅም። እዚህ ላይ ነው የምንተዋወቀው። እንግዲህ በአሁን ለመጀመሪያ ጊዜ ሰላም ነው። እዚሁ ነው ኦጂ የምትኖረው? ኢንግላንድ 3-0 ኢንግላንዶች እየመሩ ነው። ሁሌ አሸናፊዎች። ይመቻችሁ ይመቻችሁ። ስላገኘው ደስ ብሎኛል። ሳሚ ፎሎ አድርጉ። ቴንክ ዩ አባት። ጋይስ ተመልሰን ተሽከርክረን ደግሞ ወደ ውስጥ እየገባን ነው። እንደ ደብር እየተሽከረከር ነው። በአይን ነው የማውቃት። ዋትስ ሮንግ ጋይስ? እኔ ምንም እየገባኝ አይደለም ዛሬ። ለምን የዲጄ ዘፈን እንደሌለ ምንም የማውቀው ታሪክ የለም። በጣም ሰርፕራይዝ ሆኛለሁ በእውነት የሚገርም ነው። የመጨረሻ ቀን ነው። ስቲል ምንም ሀፕን እየሆነ አይደለም። እንደምታየው ባዶ ነው። ዲጄዎቹ የሉም ጋይስ፣ ገና አልመጡም። ከእንቅልፋቸው አልተነሱም መሰለኝ። ሰው የራሱን ጨዋታ ይዟል። ቢራ ልጠጣ ነው አንድ። በስመ አብ ግፊያው ከባድ ነው ጋይስ። ሰው ይሄ እንትኑ ቫይቡ በጣም ነው ደስ የሚለው ጋይስ በእውነት። ጥግ ላይ በቃ በየመሃሉ ቆሞ ወሬው ምናምን ነገር እየበላ እየጠጣ እያወራ ኢንጆይ እያደረገ ነው። ዲጄ መጣ አልመጣ ምንም በብርቁ ምንም እንትን የመሰለው ነገር የለም አክቹአሊ።
መታ መታ አድርጊው ጎኑ ላይ እስቲ እንዴ በደንብ ነው የተዘጋጀሽው በለው ጫማዬ በጣም ተጎሳቁላ ነበር ጋይስ ረገን ነው አክቹአሊ ለበጎ አድራጎት ነው ግን ዋናው እሱ ነው ያ ጋይስ ጫማዬን ለመጀመሪያ ጊዜ ሮም ውስጥ በሊስትሮ ያስጠረኩ ነው ጋይስ የ2026 የኢትዮጵያ ፉትቦልና ካልቸራል ፌስቲቫል የእግር ኳስ ጨዋታ ለንደኖች አሸንፈዋል ከኖርዌይስ ጋር ነበር ጨዋታ ያደረጉት ኖርዌዮችን 3-0 በማሸነፍ የዋንጫ ባለቤት ሆነዋል ለማንኛውም ኮንግራቹሌሽን ለንደኖች እንኳን ደስ ያላችሁ አሁን ከጥቂት ደቂቃ በኋላ የዋንጫው አሰጣጥ ፕሮግራም ይጀምራል ማለት ነው የአምና ሻምፒዮን ሊያስረክብ ማን ነበር የአምና ሻምፒዮን ፍራንክፈርቶች አሁን ለለንደኖች ኦኬ ጋይስ የአምናው አሸናፊ ፍራንክፈርት ዋንጫውን ለለንደን ሊያስረክብ ነው ዋንጫውን ይዞ እየገባ ነው ጋይስ ወደ ውስጥ ገብቼ ላሳያችሁ ሜዳ ውስጥ ድጋሚ ገብቻለሁ የዋንጫ አሰጣጥ ፕሮግራሙን ላሳያችሁ አይ ዶንት ኖ ምን እየተፈጠረ እንደሆነ አላቅም ጋይስ እስካሁን ምንም አይነት የዲጄ ዘፈን እየሰማሁ አይደለም ብዙ ሰዎች ዲስአፖይንትድ ሆነዋል ይሄን አልነበረም የጠበቁት ትናንትና ከትናንትና ወዲያ የነበረው ቫይብ በጣም ደስ ይል ነበር እሱን ቪዲዮ በማየት ከተለያየ ከሩቅ ቦታ መኪና እየነዱ መተው አሁን ምንም ነገር ሳያዩ ሲቀሩ በጣም ዲስአፖይንትድ ሆነዋል ኢትዮ ለንደኖች እዚህ ጋር ኢትዮ ኖርዌዮች የንዴት ስሜት ይታይባቸዋል ቁጭት ኮኮ በረኛ ኮኮብ ግባ ግቢ አሁን ደግሞ የኮኮብ ተጫዋች ኢትዮ ለንደኖች ናቸው ፋይናል ያሸነፉት ያ አይ ኮኮቡ አይ ነው አይደለም ይሄ ከአምስተርዳም አምስተርዳም ኦኬ ኮኮብ ተጫዋች ከአምስተርዳም ጋይስ
እነዚህ ቁጥራቸው በማሳየት የኢትዮ ኦስትሪያ ቡድን የጸባይ ዋንጫ ተሸላሚ ኢትዮ ኦስትሪያ የጸባይ ዋንጫ ገብቼ ልቀበል እንዴ? ተወካይ ከሌለ ስዊድን ሄጄ እሰጣቸዋለሁ። አይቻልም ማድረስ ወሰዱት። ጸባይ ነበረኝ እኔ ደረጃ ሀብተወልድ አልገባኝም። ሁለተኛ ምን ማለት ነው? ኦኬ ይሄ ወጣቶች ነው መሰለኝ የአዋቂዎች ዲቪዚዮን 2 ኦኬ ሰከንድ ዲቪዚዮን ምን እግር ኳስ ኮሚቴ ውስጥ ነሽ? ታስታውቂያለሽ አይደለሽም? ሸበጡን እንኳን አላየሁትም ሸበጡን። ይሄ የዋናው ዲቪዚዮን ነው ጋይስ። ዋንጫዎች እስካሁን ሲሸለሙ የነበሩት ሁለተኛ ዲቪዚዮኖች ነው። ሰብስበውታል ጋይስ። የምን ሀገር ቡድኖች ናቸው? ኢትዮ አምስተርዳሞች ዋንጫውን ሰብስበዋል። በደረጃ ሀብተወልድ የሚመራው የኢትዮ አምስተርዳም ቡድን ዋንጫውን ሰብስቦታል ጋይስ። ኢትዮ በርሊን ፍምሳቶች ያቃጥላሉ። ሶስተኛ ኢትዮ ፍራንክፈርት
ለሶስተኛ ምንም አይነት ሞራል የለም ጋይስ። ላስት ይር ላይ አንደኛ ነበሩ፣ በአሁኑ ሶስተኛ። ሁለተኛ በመሆን የጨረሰው ኢትዮ በርሊን ቁጥር 2 ጋይስ ምንም ሊገባኝ አልቻለም። ኖርዌይ ከለንደን የተጫወተው ሁለተኛ ወጣ የሚባለው በርሊን ነው። ተሳስቶ ነው አርሟል። ኢትዮ ኖርዌይ ዳይ ሩል ይሉብን ነው። በሉ ወይ ፍዳችን በለበል ሩ በል በለው ኧረ ሞራል ኢትዮ ኖርዌዮች ሁለተኛ ወጥተዋል ጋይስ። ጆሮአችን ደንቆሯል። አለ በጠቅላላ እዚህ ላይ አለ። ኮኮ በረኛ ከኢትዮ ለንደን ነው ጋይስ ነው ናቸው። አንደኛ ዲቪዥን ዛሬ በተደረገው ፍጻሜ ኮከብ ጎል አግቢ ኮከብ ተጫዋቹንም ደግሞታል ጋይስ እዴ ኮከብ አሰልጣኝ ጆኒ ከለንደን ለንደኖች ጠቅልለው ወስደውታል። እነማን ናቸው? ኦኬ ሶስተኛ ወጣቸዋል ፍራንክፈርቶች።
ጸባይ ተወካይ ጸባይ በርሊን በርሊን የጸባይ ዋንጫ ወጥቷል። ከ10 ዓመት በታች ታዳጊዎች ዩኬ በልተዋል። ዩኬዎች ጋሽ ጠቅልለው ወስደውታል። ኧረ ጣጣ የለውም። እሺ እሺ አሁን የመጨረሻ ነው የሚቀረው። ኢትዮ ለንደኖች ዋንጫቸውን እየወሰዱ ነው። ዋው! ኢትዮ ለንደኖች የ2026 ሻምፒዮን በመሆን ዋንጫውን አላነሱም። እስካሁን አላነሱም። ዋንጫውን አንስተውታል ጋይስ ኢትዮ ለንደኖች። ጋይስ ኢትዮ ለንደኖች ወስደውታል። የ2000 ሰርተፍኬት እዚህ ጋር ከድሬዳዋ ሰርተፍኬት ለማን ነው? ለድሬ ጤና ነው ለኛ። ኦኬ ለድሬ ጤና ደግሞ ሰርተፍኬት ተሰጥቶታል። ሻምፓኝ ጋይስ በጣም ደስ የሚል ቫይብ ነው ያለው። ሲሪየስሊ ድሬ ጤናዎች የድሮ ፍራንክፈርት ነበር። አንቺ ደግሞ እንደ ቀልደኛ ነገር ለኤፍሬም ለድሬዳዋው ኤፍሬም ነው። ኤፍሬም አመሰግናለሁ ብራዘር። አግኝቼዋለሁ፣ ተገናኝተናል። ካሜራ ገብቻለሁ፣ ቪዲዮ ይላክልሃል።
እዚህ ቀወጡት። ጋይስ ለንደኖች እየቀወጡት ነው። ጋይስ ይህን ይመስል ነበር የ2026 ለንደኖች በልተውታል። በጣም ደስ የሚል ቫይብ ነበር። አይታችሁታል ዋንጫውን ሲያነሱ ሲቀበሉ የነበረው ቫይብ። ግን በጣም የሚገርመው ምንም አይነት የዲጄ ጭፈራ ምንም ነገር የለም። የመጨረሻ ቀን ነው። ላስት ዴይስ አይውጣላችሁ የተባለን ነው የምንመስለው። ላስት ይርም እንደዚሁ ፍራንክፈርት ላይ ምንም ሳንጨፍር ነበር የተመለስ ነው። ዚስ ይር ምንም ነገር ሰው በየራሱ ነው እንደምታዩት። በጣም ብዙ ህዝብ ነው ያለው። ዲጄ የለም። አይ ዶንት ኖ ዋይ። ይህንን ጥያቄ የኮሚቴ አባል የሆናችሁ ሰዎች የምታውቁ ሰዎች መልሱልን። የኔ ብቻ ጥያቄ አይደለም። በጣም ብዙ ሰው ነው ዲስአፖይንትድ የሆነው ከብዙ ከትላልቅ ቦታ መጥቶ ማለት ነው። እና በጣም ይደብራል። ግን የዛሬው የ2026 የሮም የነበረኝ ቆይታ በዚህ አልተጠናቀቀም። ለአንዴና ለመጨረሻ ጊዜ አንድ ቪሎግ ይቀራል። ማታ ላይ የሚኖረው የማን ነበር ስሙ? ዳዊት ጽጌ ጋይስ የአንዴና የመጨረሻ አንድ ቪሎግ ይቀረናል። ሮም ልንሰነባበት አንድ ናይት ብቻ ነው የሚቀረን። ነገ ጠዋት ወደ ሀገራችን እንመለሳለን ጋይስ። ለማንኛውም ሮሞች ለነበረን ቆይታ በጣም እናመሰግናለን። 6 ቀን ሙሉ ሮም ውስጥ ነበርን። ነገ እንመለሳለን ወደ ሀገራችን። በጣም ቆንጆ ቆይታ ነበር ያሳለፍነው። በጣም ሮም ከሙቀቷ ውጪ ሁሉ ነገሯ ደስ ይላል። መታየት ያለባት ከተማ ነች። ኑና ጎብኟት ሮምን። ሌላ ደግሞ የአበሻው ኮሚኒቲ በጣም ደስ የሚለው በዩቲዩብ ያወቃችሁ እኔን ብላችሁ የመጣችሁ ሰብስክራይብ ስታደርጉ የነበራችሁ በጠቅላላ በጣም አመሰግናችኋለሁ። የዛሬ አመት በሰላም ያገናኘን። ማታ እንገናኝ። በመጨረሻው የዳዊት ጽጌ ቪሎግ ይቀራል። በዛ እንገናኛለን። እስከዚያው ኔክስት ይር እንገናኛለን። ስለያችሁ በንባ ነው ጋይስ። ሰብስክራይብ ማድረግ እንዳትረሱ። ባይ ባይ።